recorder on that again. All right, I think ይታያል አሁን full screen ይታያል። ይታያል። ጥሩ እሺ። ዛሬ ማቴማቲክስ 7 ጀምራለን። ሶሊድ ፊገርስ ኤንድ ሜዠርመንትስ ይሆናል። ለርኒንግ አውትካምስ አለው። ሶ ስታርቲንግ ዩኒት ወይም ስታርቲንግ የመጀመሪያው ሳብ ቶፒክ የሚሆነው ፕሪዝምስ እና ሶሊድ ፊገርስ ላይ ፕሪዝምስ እና ሲሊንደርስ ይሆናል ማለት ነው። ሶሊድ ፊገር ስንል የተለያዩ አይነት ሶሊድ ፊገሮች አሉ። which means ለምሳሌ አሁን የቤታችንን ሩም 4x4 የሆነ ወይም አንድ ክፍል ብናይ is a kind of የሆነ የቦክስ ሼፕ አለው አይደለ? like ሶሊድ ፊገር አሁን እንደ ሬክታንጉላር ፕሪዝም አይነት እንደዚህ አይነት ሼፕ አለው ማለት ነው። ስለዚህ የተለያዩ አይነት ፕራክቲካሊ የምናውቃቸው ሪል ላይፍ ላይ ያሉ ነገሮች በሶሊድ ፊገርስ ስለሚመሰሉ የሶሊድ ፊገርስን ሰርፌስ ኤሪያ እና እንዲሁም ቮሊዩማቸውን ካልኩሌት እንዴት እናደርጋለን የሚለውን ሀሳብ የያዘ ነው ይሄኛው ፓርት። ሶ ዊዝ ዳት ዊ ዊል ጎ ኢንቱ ዘ ፕሪዝምስ። ከሶሊድ ፊገር የመጀመሪያው ፕሪዝምስ ይባላሉ። ፕሪዝምስ prism definition of the prism. A prism is a three-dimensional figure in which two of the faces called the bases of the prism are congruent polygons in parallel plane. ሶ ፕሪዝም ማለት እዚህ ጋር እንደምታዩት ሶስት የተለያዩ ፕሪዝሞች አሉ። እዚህ ጋር ሬክታንጉላር ፕሪዝም አለ፣ ትሪያንጉላር ፕሪዝም አለ፣ ሄክሳጎናል ፕሪዝም አለ። ሶ ፕሪዝም ማለት ሶስት ዳይሜንሽናል ሌንግዝ ዊድዝ እና ሄይት ያለው ማለት ነው። ሶስት ዳይሜንሽን ያለው ሆኖ ሁለቱም ቤዞቹ ቶፕ እና ቦቶም ቤዞቹ ላይክ እዚህ ጋር አሁን ቶፕ ቤዝ እናያለን የኛው ፓርት ማለት ነው። ከታችም ተመሳሳይ እሱን የሚመስል ከታችም አለ አይደል? ያረፈበት ግራውንዱ ላይ ያረፈበት ቤዝ ይባላል። እና ሁለቱ ቤዞቹ ፓራሌል የሆኑ ሶስት ዳይሜንሽናል ኦብጀክት ዊ ኮል ኢት ፕሪዝም ይባላል ማለት ነው። and depending on the shape of its base a prism can be triangular, rectangular prism or pentagonal, hexagonal prism and so on። ያ ምንድነው ቤዙ የቤዙ ሼፕ ላይ ቤዝ መሰረት በማድረግ ፕሪዝሞች ትሪያንጉላር ሊሆኑ ይችላሉ። እንደዚህ ለምሳሌ ቤዞቹ ትሪያንግል ከሆኑ ሶስት ጎን የሆነ ከሆነ ቤዙ ትሪያንጉላር ፕሪዝም እንላለን ማለት ነው። እዚህ ቤዙ አራት ማዕዘን ከሆነ ደግሞ ሁለቱም ቤዞቹ አራት ማዕዘን እዚህ ጋር እንዳለው ከሆነ ሬክታንጉላር ፕሪዝም እንላለን። ቤዙ እንደዚህ ስድስት ከሆነ ስድስት ሳይድ እንደዚህ አንድ ሁለት ሶስት አራት አምስት ስድስት ቤዝ ወይ አይ ሚን ስድስት ሳይድ ያለው ቤዝ ከሆነ እንደዚህ we call it hexagonal prism ማለት ነው። So depending on the number of sides of the base we can classify them as triangular, rectangular እያለን መከፋፈል እንችላለን ማለት ነው።
ኮንሲደር ዲስ ዋን ሬክታንጉላር ፕሪዝም እዚህ ጋር ተሰጥቶናል። ሶ እዚህ ላይ የተለያዩ ሌበሊንግ አለ። ቤዝ አለ፣ ላተራል ፌስ አለ፣ ለወር ቤዝ አለ፣ አፐር ቤዝ አለ፣ ላተራል ፌስ በዚህ አለ። ሶ እነኚህን ተርሚኖሎጂዎች በደንብ ማወቅ አለብን ማለት ነው። ቨርቲስ የምንላቸው ቨርቴክሶች የዚህ ፕሪዝም ቨርቴክስ የምንላቸው እነማን ናቸው? እንደዚህ ሁለት ኤጆች ወይም ሶስት ኤጆች መጥተው ሶስት ላይ ነው መጥተው የሚገጥሙ ጠርዝ ኤጅ ማለት ኮርነር ማለት ነው። ቨርቴክስ ማለት የሚገናኙበት ፖይንት እነኚህ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች እነኚህ ሁሉ ምንድን ናቸው? ዊ ኮል ዶስ ፖይንትስ ቨርቴክስ ወይም ቨርቲስስ። ያው ፕሉራል ሲሆን የቨርቴክስ ቨርቲስስ ነው። ብዙ ቨርቴክሶች ማለት ነው። እዚህ ጋር ያሉ ስምንቱም አሁን ምንድን ናቸው? ቨርቴክሶች ናቸው ማለት ነው። ኢ ኤፍ ጂ ኤች እነኚህ ፖይንቶች ዊ ኮል ደም ቨርቲስስ ናቸው። ሌላው ሁለት ቤዞች አሉ፣ አፐር ቤዝ እና አፐር ቤዝ ማለት ኤ ቢ ሲ ይሄኛው በቀይ እያሰመርኩ ያለሁት ቤዝ ምን ይባላል? አፐር ቤዝ ይባላል። ከታች ደግሞ ኢ ኤፍ ያረፈበት ማለት ነው ማለት ጂ ኤች ይሄኛው ደግሞ ምን ይባላል? ኮሌት ደ ሎወር ቤዝ ይባላል ማለት ነው። ላይን ሰግመንቶች ደግሞ አሉ። የተለያዩ ላይን ሰግመንቶች አሉ። ላይን ሰግመንት ኤቢ እነኚህ ኤቢ ቢሲ ሲዲ ዲኤ ኢኤፍ ከታችን ኢኤፍ እነኚህ ላይኖች ሁሉም ምን ይባላሉ? ኤጅ ጠርዞች ማለት የጠርዝ ላይኖች የዚህ የፕሪዝሙ ኤጅ ይባላሉ ማለት ነው። ላይን ሴግመንት ኤኢ ቢኤፍ ሲጂ እና ዲኤች ደግሞ ምን ይባላሉ? ላተራል ኤጅ ይባላሉ። ላተራል ኤጅ ማለት እነኚህ ማለት ነው። እነኚህ እዚህ ጋር ሃይላይተር እነኚህ ማለት ነው። ኤኢ ዲኤች ቢኤፍ እና ሲጂ ቨርቲካል የሆኑት አራቱ ወይም እዚህ ጋር ያሉት ምን ይባላሉ? ዴአር ላተራል ኤጅ ይባላሉ ማለት ነው። የዚህ ፕሪዝም ያው ተርሚኖሎጂውን በደንብ አዳፕት እያደረገ and the rectangles ABFE BCGF እኒ አራቱ ሬክታንግሎች ምን ይባላሉ? ላተራል ፌስስ ይባላሉ። የትኞቹ ናቸው? ላተራል ፌስ የሚባሉት አንደኛው ይሄ ከፊት ያለው ይታየው አንድ እሱን የሚመስል በዛኛው ሳይድ ያለው ሌላኛው አለ አይደለ? እዛ ሳይድ እሱን የሚመስል እዚህ ሳይድ ያለው ማለት ነው። ሁለት በግራና በቀኝ ደግሞ ሁለት አሉ አይደለ? ታያችሁ ግራና በቀኝ አንደኛው እዚህ ሶስት እሱን የሚመስል በዛ በቀኝ በኩል ግራ በኩል ያለ አራት ማለት ነው። አራት ላተራል ፌስ ይባላል። ላተራል ፌስስ የሚባሉት ማለት ነው የአራቱ ቶፕ እና ቦተምን አይጨምርም። ላተራል ፌስ ቶፕ እና ቦቶም ያው አፐር ቤዝ እና ሎወር ቤዝ ነው የሚባሉት። So and an altitude of the prism is the line segment from perpendicular to each of the bases with an end point on each base. altitude የሚባለው ደግሞ ከአንዱ ቤዝ ሴንተር ወደ ሌላኛው ቤዝ ሴንተር ፐርፐንዲኩላር የሚመጣ ቀጥ ያለ ላይን አልቲቲዩድ ይባላል። ይሄ ማለት በዚህ ቤዝ መካከል እና በቶፕ ቤዝ መካከል እና በቦቶም ቤዝ መካከል ያለውን ርዝመት ይሄን ርዝመት ያሳየናል ማለት ነው። ይሄን ርዝመት ያሳየናል ማለት ነው። ሶ ይሄ ኤት ኤች ይባላል። ሶ ዲስ አር ዘ ዲፈረንት ተርሚኖሎጂስ። ኦኬ ሶ ራይት ፕሪዝምን ዲፋይን አድርገናል። ራይት ፕሪዝምን እንዴት ዲፋይን እናደርጋለን? ራይት ፕሪዝም ኢዝ አ ፕሪዝም ኢን ዊች ዘ ላተራል ሳይድስ አር ኦል ፐርፔንዲኩላር ቱ ዘ ቤዝ። ራይት ፕሪዝም አሁን እዚህ ጋር ያየነው ለምሳሌ ራይት ፕሪዝም ነው። ምን ማለት ነው? ራይት ፕሪዝም ማለት ላተራል ፌሶቹ ላተራል ኤጆቹ እነኚህ ኤጆች ለቤዞቹ ለቶፕ እና ለዚህ ቶፕ እና ለቦቶም ቤዝ ሁለት ፐርፐንዲኩላር ወይም 90 ዲግሪ ፎርም የሚያደርጉ ከሆነ ማለት ነው እነኚህ ላይኖች we call them right prism ብለን እንጠራቸዋለን ማለት ነው። right prism. So definition of a right prism is a prism in which the lateral sides of are all perpendicular to the bases. ያ ዴፊኒሽን ይሆናል ማለት ነው። ሶ ያንን ዴፊኒሽን የሚያሟላ ነው። ይሄም ተመሳሳይ ተርሚኖሎጂ ነው። ኤግዛምፕል 7.1 እናያለን።
the bases of the prism are equilateral triangles እዚህ ጋር እንደምታዩት ማለት ነው። የዚህ ፕሪዝም ቤዞቹ ኢኩላተራል ትራያንግልስ ናቸው። ኢኩላተራል ማለት ሶስቱም ሳይዶቹ እኩል ከሆኑ we call it equilateral triangle ነው የምንለው። the length of one edge of the base is 4 cm and its height is 5 cm እዚህ ጋር እንደምናየው ከነዚህ ሶስቱም ሳይዶች 1 2 3 እኩል ናቸው። ቤዙ ማለት ነው። አንደኛ 4 ነው። አንዱ 4 ከሆነ ሶስቱም 4 4 ናቸው ማለት ነው። እና ይሄ ቁመት ደግሞ ከዚህ እስከዚህ ያለው ደግሞ ስንት ነው? 5 ሴንቲሜትር ነው ማለት ነው። ኖርማሊ አሁን ቁጥሩን ዝም ብሎ እንዲሁ ለዲዚግኔሽን ነው የሰጠው። አሁን እዚህ ጋር የተጠየቀው አንደኛ how many lateral edges does this prism have? ስንት ላተራል ኤጅ አለ? ላተራል ኤጅ ማለት ቅድም ዲፋይን ባደረግነው መሰረት እነኚህ ጠርዞች ማለት ነው። እነኚህ ጠርዞች 1 2 እና 3 ማለት ስለዚህ ትሪያንግል ስለሆነ 3 ሳይድ ስለሆነ ያለው የሚኖሩትም ጠርዞች ከዛው ከሶስቱም የትሪያንግሉ ቨርቴክሶች የሚነሱ 3 ናቸው የሚሆኑት ማለት ነው። therefore a prism has 3 lateral edges ይሄ 4 ቢሆን 4 lateral edge 4 ቢሆን ቤዙ ምክንያቱም ከእያንዳንዱ ቨርቴክስ የሚነሳ አንዳንድ lateral line ይኖረዋል ማለት ነው። B what is the shape of the lateral face? lateral edge እና lateral face ይለያያል። lateral edge ማለት ላይን ነው የሚያሳየው። lateral face ማለት ደግሞ አራት ማዕዘን ስፔስ ማለት ነው ያሳያል። in this case lateral face ማለት ለምሳሌ አንዱ lateral face ይሄ ማለት ነው። ይሄ ሰማያዊ ብሉ ነገር ብሉ ብላክ ነገር የሆነው ይሄ አንዱ ፌስ ነው። ስንት እንደዚህ አይነት ፌስ አለው? 3 አይደለ? በእያንዳንዱ ሳይድ አንድ አለው ማለት ነው። እዚህ 2 በዛኛው ሳይድ ደግሞ አንድ አለ 3 ማለት ነው። ስለዚህ ምን አይነት ስንት ይኖረዋል? የላተራል ሼፑ 3 ሆኖ ግን ሼፑ ቅርጹ ምን ይመስላል? ቅርጹ አራት ማዕዘን ነው አይደለ? ሬክታንጉላር የሆነ ወይም አራት ማዕዘን ሶስቱም ሼፓቸው አራት ማዕዘን ነው። ብዛታቸው 3 ይሆናል according to the number of the bases. So that is how we define prism. ቀጥሎ ወደ ሲሊንደርስ እናልፋለን። cylinders a cylinder is a solid figure with congruent non-polygonal bases that lie in parallel planes. If the bases are circular, the cylinder is called a circular cylinder ይባላል ማለት ነው። ልክ ለፕሪዝም ያው based on the number of sides እዚህ ትሪያንጉላር ቤዝ ካለው ትሪያንጉላር ፕሪዝም እንዳልነው፣ አራት ማዕዘን ቤዝ ካለው ሬክታንጉላር ፕሪዝም እንዳልነው ሁሉ ሰርኩላር ሲሆን ቤዙ ሰርኩላር ከሆነ we call it circular cylinder እንላለን ማለት ነው። ሶ እዚህ ላይ ዴፊኒሽኖች አሉ። ያው አልቲቲዩድ ሬዲየስ የሚባሉ እዚህኛው ላይ ብናይ አልቲቲዩድ ማለት ከአንደኛው ቤዝ ከቶፕ ቤዝ ተነስቶ እስከ ከዚህ ሴንተር ተነስቶ ወደ ታችኛው ሴንተር ድረስ ያለው ላይን we call it altitude ወይም height ይባላል ማለት ነው። ሬዲየስ ማለት ደግሞ ያው ከሴንተሩ እስከ ቲፕ ኦፍ ደ ሰርክል ያለው ይሄ ሬዲየስ እንለዋለን። ሙሉ ሲሆን ደግሞ ምን ይሆናል? ዲያሜትር ይሆናል ሙሉ ማለት ነው። ይሄ ሙሉ we call it diameter ወይም ካፒታል ዲ ይሆናል። ግማሹ አር ሬዲየስ ይባላል። እነኚህ ከላይ እና ከታች ያሉ ደግሞ ምንድናቸው? ሰርኩላር ፊቸርስ they are called bases። ከላይ ያለው ቶፕ ቤዝ ነው፣ ከታች ያለው ቦቶም ቤዝ ነው ወይም አፐር ቤዝ እና ሎወር ቤዝ ማለት እንችላለን። ይሄ አክሲስ ነው የምንለው። አልቲቲዩድ ላይ ነው የሚመጣበት ሴንተር አክሲስ ነው የሚባለው ማለት ነው። ሶ ዴፊኒሽኖቹ በዛ መልኩ ይታያሉ ማለት ነው ለሰርኩላር ሲሊንደር። ቀጥሎስ ወደ ፒራሚድስ ኤንድ ኮንስ እንገባለን። ፒራሚድስ ኤንድ ኮንስ። ፒራሚድ ያው የተወሰነ ሀሳቡ ይኖራቸዋል ብዬ አስባለሁ። ፒራሚድ ቅርጹ ፒራሚድ እንዴት ዲፋይን እናደርጋለን? A pyramid is a polygon in which the base is a polygon and the lateral faces are triangles with a common vertex. ቤዙ ምን አይነት አራት ማዕዘን የሆነ ከዛ ላተራል ፌሶቹ ደግሞ ምን ትሪያንግል ኮመን ቨርቴክስ ያላቸው ትሪያንግል የሆነ ማለት ነው። ለምሳሌ እዚህ ጋር የሚታየው ፐርፌክትሊ
የፒራሚድ ዴፊኒሽን ነው። አሁን እዚህ ጋር ቤዙ ምንድን ነው? ይሄ ዲስ ቤዝ ኢዝ ሬክታንጉላር ቤዝ ነው አይደለ? ከዚህ ከእያንዳንዱ ኮርነር አንድ ላይን ይነሳል። ከዚህም አንድ ይነሳል። ከዚህኛውም አንድ የሚታየው ማለት ነው። ስደርበው ይጨምራል። ከዚህም አንድ እንዲሆነው ሳይዶቹ ምንድናቸው? ትሪያንጉላር ናቸው። ላተራል ፌስስ ወይም ሳይድስ ምንድናቸው? ትሪያንጉላር ወይም ትሪያንግልስ ናቸው። ሶስት ማዕዘን ኦብጀክቶች ናቸው። ቬርቴክስ ደግሞ ኮማን ነው። የአራቱም ኤጆች የአራቱም ጠርዞች ሄዶ እዚች ኮማን ቨርቴክስ አንድ ፖይንት ነው ፎርም የሚያደርገው ማለት ነው። ሶ ከዚህ ዴፊኒሽን ላይ እንደምናየው the polygonal region ABCD is called the base of the pyramid። ይሄ እዚህ ጋር ABCD ይሄ ፓርት ምን ይባላል? we call it the base እንለዋለን ማለት ነው። ያው እዚህ ተጠቅሷል። the point V outside the plane of the base is called the vertex። ይሄ ከዚህኛው ከቤዝ ፕሌኑ ወደ ላይ ያለው ይሄ ቨርቴክስ እንላለን ማለት ነው። the triangles VAB VBC BCD and VADA የሚባሉት አራቱም ምንድናቸው? ላተራል ፌስስ ይባላሉ። ያው ከተርሚኖሎጂዎቹ ጋር በደንብ መላመድ ወይም ማወቅ ስለሚጠበቅብን ነው። ያው ቀስ ብዬ እንትን የምለውና እነኚህ እዚህ ጋር እንደምታዩት ክሊን ላርግና ከእንደገና እንትን ልበል VAB የሚባለው በዛኛው ሳይድ ያለ ነው። ላይኑ ኦቨርላፕ ያደርግብናል። በዚህ VAD ደግሞ በዚህ ጋር አለ። ይሄኛው ፌስ እዚህ ጋር ማለት ነው VDA ወይም VAD። ሌላኛው ፌስ በዚህ ጋር አለ። ይሄን የሚመስል ሁለት በዛ በተቃራኒ ሳይድ አለ ማለት ነው አይደለ? ስለዚህ እነኚህ ትሪያንግል የሆኑት ምንድናቸው? they are lateral faces ይባላሉ። and the intersection of two lateral faces is called the lateral edge። ሁለት ላተራል ፌሶች ለምሳሌ እዚህ ታችኛው ላይ ብንወስድ ይሄኛው ላተራል ኤጅ ብንወስድ ሁለት አንዱ ይሄ ሌላኛው ደግሞ ይሄ ላተራል ፌስ ሁለቱም የሚገናኙት የመሃሉ ላይ ነው አይደለ? የመሃሉ እዚህኛው ላይ ነው የሚገናኙት። ስለዚህ we call that the lateral edge እንላለን ማለት ነው። እንደዚሁ አራት ላተራል ኤጆች አሉ። ሶ ከቨርቴክሱ ተነስተን ስናይ VA VD ይሄኛው እዚህ ጋር ያለው VC እና በታች በኩል እዛ VB እዚህ ጋር ነው ያለው። ሶሪ VB እንደዚህ እነኚህ አራቱ ምንድናቸው? we call them lateral edge እንላቸዋለን ማለት ነው። and the altitude of the pyramid is the perpendicular distance between the base and the vertex። altitude የምንለው ደግሞ ሬዝ ላርግና እዚህ መሃል ላይ የሚታየው ማለት ነው ታችኛው ሰርክል ላይ ወይም ከላይኛውም ላይ ይሄኛው ማለት ነው። ከቨርቴክሱ ወደ ሴንተር ኦፍ the base የሚመጣው perpendicular to the base የሚሆነው እዚህኛው ላይ እንደምታዩት ይሄኛው ፓርት ማለት ነው። we call that altitude እንላለን ማለት ነው። so that is how we define pyramids። በዚህ ጋርም ራሱ ፊገር enlarged ሆኖ ተቀምጧል ማለት ነው። ቀጥሎ ኮንስን እናያለን። ኮን ያው እንደዚህ አይነት ፋነል ሼፕ አይነት ፊገሮች ማለት ነው። ልክ ከፒራሚድ ጋር ተመሳሳይ ሆኖ ግን ቤዛቸው ምን አይነት ነው? ሰርኩላር ነው። የፒራሚድ ቤዝ አራት ማዕዘን ነው። የዚህኛው ሰርኩላር ቤዝ ሲኖረው ደግሞ ኮን ይባላል ማለት ነው። so cones can be found in a variety of things and if we define a cone, a circular cone is a solid figure formed by joining all points of a circle to a point not on the plane of the circle። so እዚህ ጋር እንደምናየው ማለት ነው አንድ ሰርክል እንደዚህ ይኖረናል። let's say ከዚህ ፖይንት የተለያዩ ፖይንቶችን ወደ ላይ እንዲወሰድን አንድ ፖይንት ላይ መርጅ እንዲያደርግ ብናደርግ ይሄን ፖይንት V ብንለው የተለያዩ ከነዚህ ከሰርክሉ ሰርፌስ የተለያዩ ፖይንቶችን ወስደን እዚህ ቨርቴክስ ላይ ስናገናኝ የሚሰጠን ሼፕ ነው ማለት ነው ሰርኩላር ኮን ማለት ነው። the point outside the plane and at which the segments from the circular region joined is known as the vertex ይባላል ማለት ነው። ይሄ እዚህ ጋር ያየ ነው። ይሄ ልክ ፒራሚድ ላይ ዲፋይን ያደረግነው ተመሳሳይ ኮንሰፕት ከቤዙ ወደ ላይ ከሌላኛው ፕሌን ላይ ከፍ ብሎ የሚኖረውና
ቤዙ ላይ ያሉ ፖይንቶች ሁሉም የሚገናኙበት ፓርት ዊ ኮል ኢት ቨርቴክስ እንላለን ማለት ነው። ፍላት ሰርፌስ which is the circle is called the base of the cone and the curved surface is known as the lateral face of the cone። እዚህ ይሄ ሙሉ ከርቭድ የሆነው ሰርፌስ ምን ይባላል? ዊ ኮል ኢት ላተራል ፌስ እንላለን። እዚህ ሰርኩላር የሆነው ፓርት ደግሞ መሰረቱ ያረፈበት ምን ይባላል? ቤዝ ይባላል። ተመሳሳይ ኮንሰፕት ነው። ኦንሊ ሼፑ ሰርኩላር እና ነምበር ኦፍ ሳይድስ ያለው ማለት ነው። the perpendicular distance from the base to the vertex is called altitude ይባላል። the same concept እዚህ ጋር እንደምታዩት መሀል ላይ እንደምታዩት ይሄ ሰማያዊ ላይን ማለት ነው። ይሄ መሀል ላይ የምናየው ሰማያዊ ላይን ከቨርቴክሱ እስከ ሴንተር ኦፍ the base ለዚህ የሚመጣው we call that line altitude እንላለን ማለት ነው። so I guess definitionዎችን ጨርስን። a circular cone with foot of its altitude it's at the center of the base is a right circle። ያ ይሄ አልቲቲዩዱ ወይም ይሄ አልቲቲዩድ ቀጥታ መጥቶ የቤዙ ሰንተር ላይ የሚያርፍ ከሆነ ይሄ ምን አይነት ፕሪዝም አይ ሚን ኮን ይባላል? ምን አይነት ኮን ይባላል? ራይት ሰርኩላር ኮን። ቀደም ራይት ፕሪዝም እንዳልነው ሁሉ ይሄ ራይት ምንድነው? ለምንድን ነው ይሄ አልቲቲዩድ ከሴንተሩ ከቤዙ ሰንተር ጋር ፎርም የሚያደርገው ይሄ 90 ዲግሪ ስለሆነ ራይት አንግል ማለት ያው 90 ዲግሪ ማለት ነው። ከዛ ነው ስም የተገኘው ራይት ሰርኩላር ሲሊንደር ወይም ኮን እንላለን ማለት ነው። so this is how we name it። ቀጥሎ ወደ ሰርፌስ ኤሪያ እና ቮሊዩም ኦፍ ሶሊድ ፊገርስ እንሄዳለን። ያው እንደዚህ አይነት 3 ዳይሜንሽናል ኦብጀክቶችን አሁን ብንበትናቸው ምን አይነት ሼፕ ይኖራቸዋል ነው ማለት ነው። አይነት 3 ዳይሜንሽናል ኦብጀክት አሁን እዚህ ኤጆች ላይ ቆርጠን ብትን ብናደርግ ለምሳሌ አንድ የክብሪት ሳጥን አለ አይደል? የክብሪትን ሳጥን እጥፋቶቹ ላይ ቀደን እንዲህ ብንበትነውና 2D ሰርፌስ ብናደርገው ብንበትነው ዝርግ ወረቀት ብናደርገው ምን አይነት ሼፕ ይኖራል የሚለውን ሀሳብ ያዘ። ሶ ይሄ ኔት የሚለው አንድ 3 ዳይሜንሽናል ኦብጀክትን ይሄ እጥፋቶቹን በትነን ወደ 2 ዳይሜንሽን የምንቀይርበት ሼፕ ማለት ነው። so the net of a 3-dimensional shape is a 2-dimensional shape that can be folded to form a 3-dimensional shape or solid. any solid figure can have multiple nets። ለማንኛውም ሶሊድ ፊገር ብዙ አይነት ኔቶች ሊኖሩት ይችላል። ያው እኛ ተከትለን በምንቀደው ፓዝ ላይ ዲፔንድ በማድረግ የተለያየ አይነት መልቲፕል ኔትስ ይኖረዋል። ሶ ኔት ማለት ምን ማለት ነው? a net is a pattern of shapes on a piece of paper that are arranged so that the net can be folded to make a hollow surface። ይሄ ማለት ኔት ማለት ምን ማለት ነው? እንዲህ ዝርግ የሆነ ሼፕ ሆኖ 3 ዳይሜንሽናል ኦብጀክት ፎርም ለማድረግ በተለያየ ሼፕ ወይም በዚህ ጥፋቶች ላይ ምናጠፍበት ወይ ማለት ነው። ወይም ሳናጠፍ በፊት ያለው ሼፕ ማለት ነው ኔት ማለት። ለምሳሌ እዚህ ጋር ስኩዌር ፕሪዝም አለ። ይሄን ስኩዌር ፕሪዝም የምናገኘው ይሄንን ኔት ስናጣጥፍ እዚህ ጋር ለምሳሌ እንደምታዩት ስንት ሬክታንጉላር ሰርፌስ አለ? 6 ሬክታንጉላር ሰርፌስ አለ። አሁን አያችሁ ስቴፕ 1 ላይ መታጠፍ ሲጀምር ቀስ ያለ ወደ ስኩዌር ፕሪዝም የተቀየረ ነው። ፋይናሊ ተጣጥፎ ሲያልቅ 6 ፌስ ያለው ስኩዌር ማለት ያው እያንዳንዱ ሳይድ እኩል የሆነ ማለት ነው። ይሄ ሳይድ ከዚህ ጋር እኩል፣ ይሄ ከዚህ ጋር እያንዳንዱ ሳይድ እኩል የሆነ ኦብጀክት ማለት ነው። ሶ ይሄ this is called the net of the square prism። በተመሳሳይ ስኩዌር ፒራሚድ እንደዚህ አይነት ስኩዌር ፒራሚድ ቢኖር ይሄን ስኩዌር ፒራሚድ የሚሰጠን ይሄ ኔት ነው ማለት ነው። ኔት የምንለው ይሄኛው ነው። ፎልድድ ሆኖ በ2 ዳይሜንሽናል ዝርግ ሲዘረጋ የሚኖረው ሼፕ ነው ኔት የሚባለው። እንዲህ ፎልድ ስናደርግ ማጣጠፍ ስንጀምር ይሄው ቅርጽ እየያዘ መጣ። ፋይናሊ ኢት ቢካምስ ኤ ስኩዌር ፕሪዝም ማለት ነው። ሶ በዚህ መልኩ ሌላም ትሪያንጉላር ፕሪዝም ራሱ አሁን ትሪያንጉላር ፕሪዝም ማለት ቤዙ ትሪያንግል የሆነ ፕሪዝም ማለት ነው። እንደዚህ አይነት ኦብጀክትን ወይም እሱም ብንበታት ነው በዚህ ኤጆቹ ላይ ብንቀደው እንዲህ አይነት ሼፕ ሲዘረጋ የሚኖረው ሼፕ ማለት ነው። ይሄ
መልሰን ማጣጠፍ ፎልድ ስናደርግ እንዲህ አይነት ስሪ ዳይሜንሽናል ትሪያንጉላር ፕሪዝም ማለት ነው። በተመሳሳይ ለሰርኩላር ሲሊንደርም ሲሊንደር ማለት ይሄ አሁን እዚሽ ጋር ቀደን ብንፈታው ሬክታንጉላር ሰርፌስ ነው። ሬክታንጉላር ሰርፌስ ይሆንና ከላይና ከታች ያሉ ሰርክሎቹ ቤዝ እነኚህ ሰርክሎች ደግሞ እንደዚህ ይቀመጣሉ ማለት ነው። ሶ ይሄ ማለት ምን ያክል ነው? 2 ፓይ አር ማለት ነው። ሌንግዝ ፓይ አር which is the circumference of the circle የሚባለው ማለት ነው። ሶ ከሁለት ዳይሜንሽናል ፊገር ወደ 3 ዳይሜንሽን ስንቀይር የሚኖረው ስትራክቸር ይሄን ይመስላል ማለት ነው። በተመሳሳይ ለኮን ራሱ ኮንም እንደዚሁ እዚህ ጋር እንዲቀደን ብንዘረጋው እንዲህ አይነት ቅርጽ ነው ከላይ ያለው ፓርት። ቤዙ ደግሞ ሰርክል ነው። ሰርክሏን እንዳለ እናስቀምጣለን ማለት ነው። ሶ ዲስ ኢዝ ዘ ኔት ፎር ሰርኩላር ኮን ማለት ነው። ኦኬ ሌትስ ሲ ኤግዛምፕል the net of a cylinder looks like a rectangle with two circles attached at opposite ends። እዚህ ጋር እንደምታዩት the net of a cylinder ኔት ማለት ይሄ ሲሊንደር ወይም የሰርኩላር ሲሊንደሩ ኔት ያው 3 ዳይሜንሽናል የሚሆነው ይሄ ነው። ይሄ ኦብጀክት ሲዘረጋ ሰርክሎቹ ሁለቱ ሰርክሎች ይኖሩታል። ከቶፕ ቤዝ እና ቦቶም ቤዝ የምንላቸው ሁለቱ ሲንዘረጋው እንዲህ አይነት ላተራል ፌስ ያለው ሼፕ ነው የሚይዘው ማለት ነው። አሁን ይሄ ማለት ነው። አሁን እዚህ ጋር እያያችሁ ነው። ሰማው ኦልሬዲ እየተቀደደ ነው ያለው። ይሄን ብንዘረጋ ይሄን ወደዚህ ዘረጋ እንዲህ አይነት ሬክታንጉላር ፌስ ወይም ሬክታንጉላር ሼፕ ይኖረዋል ማለት ነው። ያው ተመሳሳይ ነው። the net of a triangular prism consists of 2 triangles and 3 triangles. sorry rectangles. የአንድ ትሪያንጉላር ፕሪዝም ኔት ምንና ምንን ይዛል? ሁለት ትሪያንግሎችን እና ሁለቱ ትሪያንግሎች ምንድን ናቸው? ቶፕ ቤዝ እና ቦቶም ቤዝ ወይም አፐር ቤዝ እና ሎወር ቤዝ። ከዛ ደግሞ ሶስቱ ሬክታንጉላር ሳይዶቹ ምንድን ናቸው? ላተራል ፌስስ ናቸው ማለት ነው። ላተራል ፌስስ የምንላቸውን ይይዛል ማለት ነው። So the triangles are the basis of the prism and the rectangles are the lateral faces. ነው ማለት ነው። And we go to the surface area of prisms. አሁን surface area ወደ ካልኩሌሽን ስንሄድ እየቀለለን ይመጣል ማለት ነው። ካልኩሌት ስናደርግ ሰርፌስ ኤሪያ ማለት አጠቃላይ ኤሪያ ማለት ነው። አጠቃላይ ኤሪያ ይሄ አሁን ለምሳሌ የትሪያንጉላር ፕሪዝም አጠቃላይ ኤሪያ ማለት ሁሉም ኤሪያዎች ሲደመሩ ማለት ነው። ሁለቱም ትሪያንግሎች እና ሶስቱም ሬክታንጉላር ሌንግዞቹ ሁሉም ሲደመሩ የሚኖረው አጠቃላይ ዊ ኮል ኢት ሰርፌስ ቶታል ሰርፌስ ኤሪያ እንላለን ማለት ነው። ሰርፌስ ኤሪያ ግን ሁለት አይነት ኮንሰፕት አለው እናያለን። there are two types of surface areas። አንዱ ላተራል ሰርፌስ ኤሪያ የሚባል ነው። ሁለተኛው ደግሞ ቶታል ሰርፌስ ኤሪያ የሚባል። ቶታል ማለት አጠቃላይ ማለት፣ ላተራል ማለት ቶፕ እና ቦቶም ወይም ቤዞቹ ከላይ እና ከታች ይሄ ኦብጀክቱ የሚያርፍበት ቤዝ እና ከላይ ያለው ቶፑን የእሱን ተመሳሳይ ሳይጨምር ያለው ፓርት ላተራል ሰርፌስ ኤሪያ ይባላል። ቶታል የሚባለው ደግሞ ቤዞቹንም ሁለቱንም ቤዝ ጭምር የሚኖሩ ቶታል ኤሪያ ኮልት ቶታል ሰርፌስ ኤሪያ ይባላል ማለት ነው ባጭሩ። the lateral surface area denoted by AL is the sum of all areas all lateral faces of the prism። ሁሉም ላተራል የሚባሉ ፌሶቹ ማለት ነው። ቶፕ እና ቦቶም ወይም ቤዝ እና ቶፕ ቤዝ እና ቦቶም ቤዝ ሳይጨምር ማለት ነው። we see በዚህ definition መሰረት we will start defining driving a formula. Example, drive a formula for the lateral surface area of a rectangular prism using its net. net ማለት ቀደም ይሄ በምንዘረጋው በታትነት 2D ላይ ቀይረን የምንጠቀመው ሲስተም ማለት ነው። በዛ መሰረት ድራይቭ ፎርሙላ ዴቨሎፕ አድርጎ ነው የሚለው ለሰርፌስ ላተራል ሰርፌስ ኤሪያ ዴት ካልኩሌት ማለት ነው። So solution, the surface area of right rectangular prism can be calculated by representing the three figure into 2D. አሁን ይሄን 3 ዳይሜንሽናሉን ፊገር ወደ 2 ዳይሜንሽን በመቀየር ወይም በመበታተን ማለት ነው። እያንዳንዱን ፌስ ገነጣጥለን ዝርግ ስናደርግ የሚመጣና የሚሰጠን ሼፕ ማለት ነው። ምክንያቱም ያኔ እያንዳንዱ ሼፕ በቀላሉ ማለት ነው። So after expanding the three
the 3D shape into 2D shape, we will get 6 rectangles. ያው ስንበታተነው 6 ሬክታንግል እዚህ ጋር እንዳየነው አይነት ማለት ነው። አሁን ይሄ ስንበታተነው 6 ሬክታንግል 1 2 3 4 5 6 በእንደዚህ መልኩ ነው የሚለው። ያው ግን ይሄን ኦልሬዲ አንደርስታንድ ስላደረግን ምን አይነት ኦብጀክቶች አሉ አሁን ተመሳሳይ ጥንድ ጥንድ የሆኑትን ለካለን ማለት እንሰበስባለን። ይሄኛው ሌንግዝ ከዚህ ጋር እኩል ነው አይደለ? ወይም ይሄ ፌስ እዚህ ጋር ከፊት ያለው ፌስ በቀይ እያሰመርኩ ያለው ፌስ ከሌላ ከለር ልምረጥና ከሱ በስተጀርባ እዛ ጋር ካለው ከBFGC ጋር ከዚህ ጋር ተመሳሳይ ነው አይደለ? ሁለት ተመሳሳይ ፌሶች ናቸው አይደለ? ይሰማቸዋል አይደል? ይሰማቸዋል? ይሰማል። ጥሩ እሺ። በተመሳሳይ በስተቀኝና በስተግራ ያሉ ደግሞ ይሄና ይሄ ምንድናቸው? ተመሳሳይ ናቸው እዚህ ጋር የምናያቸው። እንዲሁም ቶፕ ሌላው ከለር ቢጫ ተጠቀምና እዚህ ጋር ደግሞ በቢጫ እያደረኩ ያለው ቶፕ እና ቦቶም ማለት ነው። ቶፕ እና ቦቶም። ስለዚህ 6 ፌስ አለው፣ 6 ፌሶች አሉ፣ 3 ጥንድ ይሆናሉ ማለት ነው። ሁለቱ ተመሳሳይ ስለሆነ አይደለ? ስለዚህ we have a pairwise arrangement ይኖረናል ማለት ነው። pairwise arrangement ይኖረናል ማለት ነው። which is front እና back ይሄ ከዛኛው ጋር፣ right እና left ይሄ ሳይድ ከዚህኛው ጋር and top and bottom ይሄ ቶፕ ከቦቶም ጋር ሬክታንግል ሁሉም እኩል ሳይዝ ያላቸው ማለት ነው። አንዱ ሁለቱ therefore the area of front face ምን ይሆናል? which is the area of the back face የፍሮንት ፌስ እና የባክ ፌስ ኤሪያቸው ተመሳሳይ ነው። በቁጥር ካልኩሌት ስናደርግ ሌንግዝ ታይምስ ሄይት ማለት ነው። ይሄን ሪሙቭ ላድርግና ይሄ ሳይድ ኤል ነው፣ ይሄ ሳይድ ኤች ነው። ስለዚህ የዚህ ሬክታንግል ኤሪያ ማለት ማን ነው? ኤል ታይምስ ኤች አይደለ? ኤል ታይምስ ኤች በዛ ሳይድም ተመሳሳይ ኤል ታይምስ ኤች አለ። ኤሪያ ኦፍ ሌፍት ፌስስ ሌፍት ፌስ ማለት ይሄኛው ወይ በስተቀኝ ያለውን ብንወስድ ይሄ ሳይድ ማለት ነው። ይሄና የሱ ትይዩ በዛ ሳይድ ያለው ይሄን ኢን ተርምስ ኦፍ በእነዚህ ሌንግዝ ዊድዝ እና ሄይት ዲፋይን እያደረግን ይሄንን ሳይድ ኢን ተርምስ ኦፍ ሌንግዝ እና ዊድዝ ዲፋይን ስናደርግ ምን ይሆናል? ሌንግዝ ዊድዝ እና ሄይት ዲፋይን ስናደርግ ምን ይሆናል? ይሄ ማለት ደብሊው ነው። ይሄ ቁመቱ ደግሞ ኤች ነው። ስለዚህ ደብሊው ማልቲፕላይድ ባይ ኤች ማለት ነው አይደል? ይሄ ደብሊው ማልቲፕላይድ ባይ ኤች ወይም ደብሊው ሲባዛ በኤች ማለት ነው። ይሄኛው ፌስ ቀጥሎ ማንቀር ቶፕ ፌስ ወይም ቶፕ እና ቦቶም ተመሳሳይ ነው። አንዱን ከሰራችሁ ተመሳሳይ ስለሆነ ቶፕ ፌስ ማለት ይሄ ማለት ነው። ቺዝ ሌንግዝ ማልቲፕላይድ ባይ ዊድዝ ማለት ነው። ይሄ ሌንግዝ በዚህ ሲባዛ ነው አይደል? ይሄኛው ኤሪያ የሚሰጠን በተመሳሳይ ቦቶም ላይ ያለው ይሄም ሌንግዝ ታይም ዊድዝ ነው ማለት ነው። አሁን 6ቱን በ3 ጥንድ አድርገናል ማለት ሶ ላተራል ኤሪያ ማለት ደግሞ ምንድን ነው ብለናል? ላተራል ሰርፌስ ኤሪያ ማለት ቶፕ እና ቦቶምን ሳይጨምር አራቱን ማለት ነው። አሁን ቶፕ እና ቦቶምን ያው ለቶታሉ እንጠቀምበታለን። ይሄን ግን ለላተራሉ አይጠቅም። ለላተራል ሰርፌስ ኤሪያ ላተራል ሰርፌስ ኤሪያ ማለት ቨርቲካሊ ያሉት አራቱም ናቸው። ቨርቲካሊ ያሉ አንደኛው ይሄ ፌስ፣ ሁለተኛው የሱ ተቃራኒ እዛ ያለው፣ ሶስተኛው ይሄ በስተቀኝ ያለው፣ አራተኛው ደግሞ የሱ ተቃራኒ እዛ በኩል ያለው ማለት ነው። so since the lateral surface area is the sum of the all areas of all lateral faces እዚህ ጋር የምናያቸው ፌሶች አንድ ሁለት የዚህኛው ተቃራኒ በዛ በኩል ያለው ትበሉ የዚህንም ተቃራኒ በጀርባ ያለው አስብ። ስለዚህ አራቱም ፌሶች ድምር ነው ማለት ነው። then lateral surface area equals area of the front face plus area of the back face which is ተመሳሳይ ናቸው plus area of the left face ይሄ እና area of the right face ይሄና የዚህኛው ተቃራኒ በዚህ በኩል ያለው ይሄ ማለት ነው። in terms of
ቫሪያብልስ በሌንግዝ እና በዊድዝ ደግሞ ስናስቀምጥ ኤል ኤች ኤች ነው። ይህ ተመሳሳይ ነው። እነዚህም ተመሳሳይ ናቸው። ደብሊው ኤች ይሆናል። ሶ ይህን ፋክተራይዝ ስናደርግ ሁለት ኤል ኤች እና ሁለት ደብሊው ኤች ይሆናል። ፋርዘር ይህን ፋክተራይዝ ስናደርግ ኮመን የሆነው ሁለት እና ኤችን ወስደን በቅንፍ አድርገን ኤል ሲደመር ደብሊው ይሆናል አይደለ? ኮመን የሆነውን አውጥተን ሶ እንደዚህ ነው ላቴራል ሰርፌስ ኤሪያ ካልኩሌት የምናደርገው ማለት ነው። ይሄ ማለት ፋርዘር ምን ማለት ነው? ፔሪሜትር ታይምስ ኤች ማለት ነው። ዌር ፔሪሜትር ማለት የሬክታንግል ፔሪሜትር 2 ኢንቱ ሌንግዝ ፕላስ ዊድዝ ነው አይደለ? የሬክታንግል ፔሪሜትር ማለት ዙሪያው ማለት ነው። ያ ስለሆነ በ2 ታይምስ ሌንግዝ ፕላስ ዊድዝ የሚሆነው ፔሪሜትር እንተካለን። ኤች እንዳለ ይመጣል ማለት ነው። therefore this is the formula to calculate the lateral surface area of the rectangular prism ማለት ነው። ቶታል ሰርፌስ ኤሪያን ካልኩሌት ስናደርግ ደግሞ እዚሁ ፎርሙላ ላይ ሁለቱን ቤዝ ኤሪያዎች መጨመር ማለት ነው። ሁለቱን ቤዝ ኤሪያዎችን መጨመር ማለት ነው። ያ ማለት ይሄን ቤዝ ኤሪያ እና ታች ያለ አንዱ ቤዝ ኤሪያ ማለት ሌንግዝ ይሄ ሲባዛ በዚህ ነው አይደለ? ቶፑ ስለዚህ ሁለቱን መጨመር ማለት ነው። ሶ the total surface area denoted by AT ያው ቲ ቶታል የሚለውን ነው የሚገልጸው። it is the sum of the areas of all faces ያ ማለት ቶታል ሰርፌስ ኤሪያ ማለት ላተራል ሰርፌስ ኤሪያ ቅድም ካልኩሌት ያደረግነው ማለት ነው ፕላስ የቶፕ ፌስ እና የቦቶም ፌስ ሁለቱን ጨምሮ ማለት ነው። አጠቃላይ ስድስቱም ኤሪያ ማለት ነው። ሶ ይሄን ካልኩሌት ስናደርግ ፋይናሊ ይሄ ሌንግዝ ፕላስ ሌንግዝ ታይምስ ዊድዝ ፕላስ ሌንግዝ ታይምስ ዊድዝ ትዋይስ ኦፍ ሌንግዝ ታይምስ ዊድዝ ይሆናል። ሌንግዝ ታይምስ ዊድዝ ማለት ደግሞ የአንድ ሬክታንግል ኤሪያ ነው። ይሄ ማለት ኤሪያ ኦፍ ደ ሬክታንግል ማለት ነው። ስለዚህ ትዋይስ ኦፍ ቤዝ ኤሪያ ማለት ነው። ቤዙ የቶፕ ቤዝ ኤሪያ ሌንግዝ ይሄ ነው፣ ዊድዝ ይሄ ስለሆነ ሌንግዝ ታይምስ ዊድዝ ማለት ነው። ዌር ኤቢ ኢዝ ሌንግዝ ታይምስ ዊድዝ which is the area of the base. so finally ቶታል ኤሪያ የምንለው የአንድ ፕሪዝም ቶታል ኤሪያ ይሆናል። የላቴራል ሰርፌስ ኤሪያዎቹ ድምር እና የሁለት ጊዜ የቤዞቹ ሁለቱም ኤሪያ ተደምሮ ማለት ነው። በዚህ መልኩ ነው ዲፋይን የምናደርገው ማለት ነው። ይህም ተመሳሳይ ነው። ቅድም እዚህ ጋ ያለው ያው ይሄ 3 ዳይሜንሽናሉም በትናችሁ ከዘረጋችሁ በኋላ ስሩ ነው የሚለው። ያልዘረጋ ነው ባለው ኦልሬዲ ስለሚገባ ሳይዶቹን ስለምንረዳ ካለው ከዳይሜንሽኑ በዛን የሰራ ነው። ተመሳሳይ ነው፣ ጀስት በሌላኛው መልክ ዴሪቬሽን ነው። ሴም ፎርሙላ ነው እያሳየን ያለው ማለት ነው። ሶ ኢን ጀነራል ሲጠቃለል ያው እዚህ ጋር ኢን ጀነራል the lateral surface area of the prism is perimeter times the height where P is the perimeter base and the total surface area of the prism ማለት lateral surface area እዚህ ጋር ካልኩሌት ያደረግነው ፕላስ twice of the base area AB ማለት area of the base or base area ነው ማለት ነው። ሶ በዚህ መልኩ ነው የሬክታንጉላር ፕሪዝሞችን ኤሪያ lateral surface area total surface area ነው ማለት ነው። Let's see an example. The base of a rectangular prism is ABCD where AB equals 6 ለምሳሌ እንደዚህ እንውሰድና አይነት so the ቤዙ ABCD የሆነ A B C D ቢሆን where AB ማለት 6 ሴንቲሜትር AB ይሄኛው ሳይድ 6 ሴንቲሜትር BC 3 ሴንቲሜትር ቢትዞ ማለት ነው ሴንቲሜትር ሄይት ማለት ይሄ ወደ ታች የሚመጣው ማለት ነው። ይሄ ወይም ይሄ ተመሳሳይ 4 ሴንቲሜትር ቢሆን then find the lateral surface area of the prism and the total surface area ይሄንንና ይሄንን ካልኩሌት አድርጉ። ስለዚህ እንደው ቀጥታ ፎርሙላ እንጠቀማለን ማለት ነው። ላተራል ሰርፌስ ኤሪያ ማለት ምንድነው? ፔሪሜትር ሲባዛ በሄይት ማለት ነው።
ፔሪሜትር ደግሞ የአንድ ሬክታንግል ፔሪሜትሩ እንዴት ነው የሚሆነው? ትዋይስ ኦፍ ሌንግዝ ፕላስ ዊድዝ ነው አይደለ? ፔሪሜትር ኢኳልስ ቱ ኢንቱ ሌንግዝ ፕላስ ዊድዝ ነው አይደል? ሌንግዝ 6 ነው፣ ዊድዙ 3። ስለዚህ 2 ኢንቱ 6 ፕላስ 3 ማልቲፕላይ ከዛ ኤች ደግሞ አለ። ኤች ማለት 4 ቨርቲካሊ ወደ ታች ያለው ይሄ 4 ስለሆነ በሱ ስናባዛ 72 ይሆናል ፋይናሊ ማለት ነው። መጀመሪያ ያው 6 እና 3ን እንደምራለን 9 ይሆናል። በሁለት ስናባዛ 18 በ4 72 ሴንቲሜትር ስኩዌር ይሆናል ማለት ነው። ቶታል ኤሪያውን ስንሰራት አሁን ይሄን ያክሉ ምንድነው ያለን ላተራል ሰርፌስ ኤሪያ ነው። እዚህ ላይ የቶፑን እና የቦቶሙን ሁለት ኤሪያ መጨመር ተመሳሳይ የሆኑ ናቸው ኤሪያዎቹ። ስለዚህ 6 ሲባዛ በ3 ስንት ነው? 18 ነው አይደለ? የአንዱ ቤዞቹ ሁለት ስለሆኑ በሁለት አባዝተን እዚህ ያመጣ ነው 72ቱ ላይ ስንደምር we find 180 108 ሴንቲሜትር ስኩዌር ይሆናል ማለት ነው። ሶ ያው እንደዚህ አይነት ፊገሮች ሲኖሩ ዳይሜንሽን ሲሰጠን በፈለግነው መልኩ ማኒፑሌት ማለት ነው። ሌላው ሰርፌስ ኤሪያ ኦፍ ሲሊንደርስ እናያለን። የሲሊንደር የፕሪዝምን አይተናል። አሁን ወደ ሲሊንደር ስንመጣ to derive a formula to the surface area of the circular cylinder, consider a net of the cylinder. It has two congruent and parallel circular bases. እዚህ ጋር እንደምታዩት ሁለት እኩል የሆኑ እና ፓራሌል የሆኑ ቤዞች ሰርክሎች ማለት ነው አሉ። and the rectangular face of length 2 pi r። ይሄን እዚህ ጋር ቀደን ብንዘረጋው የሰርክልን ያክል እርዝማኔ ነው የሚኖረው አይደለ? የዚህን ያክል እርዝማኔ ነው። ይሄ እርዝማኔ ደግሞ ሰርክል ስለሆነ የሰርክል ሰርከምፈረንስ ዙሪያው ማለት ነው። ይሄ ዙሪያና ከዚህ እስከዚህ ያለው ሌንግዝ እኩል ነው አይደለ? ይሄን ስንፈታው ነው አይደለ ይሄን የሚሰጠን። ስለዚህ ይሄ ቀጥ ያለው ላይን ማለት 2 ፓይ አር ማለት ነው። 2 ፓይ አር እና ዊድዝ ሄይት ደግሞ አለ ከቶፕ ቤዝ እስከ ቦቶም ቤዝ ያለን ኤች አለ። therefore ያን በመጠቀም ላተራል ፌሱ ምንድን ነው ብለናል? ላተራል ፌሱ ሰርክሎቹን ሳይጨምር ማለት ሰርክሎቹን ይሄ ማለት ነው። የዚህ ሁለቱን ሰርክሎች ትተን ላተራል ፌሱ እንትኑን ላጥፋውና ይሄ ማለት ነው። ሬክታንግል ፓርቱ ብቻ ምንድነው? ዊ ኮል ኢት ላተራል ሰርፌስ ኤሪያ ነው የዚህ የሰርኩላር ሲሊንደር። ያ ማለት ደግሞ 2 ፓይ አር ማልቲፕላይድ ባይ ኤች ነው አይደል? ኤሪያው ይሄ ኤሪያ ይሄን ሙሉ ኤሪያ። ስለዚህ እዚህ ጋር እንደምናየው the lateral surface area is equal to the area of the rectangle. This rectangle area, which is 2 pi r times h. 2 pi r h ይሆናል። አሁን ቶታል ሰርፌስ ኤሪያ ደግሞ ፈልግ። ቅድም ለፕሪዝም የተጠቀመው ኮንሰፕት እንደምንለው ማለት ሰርፌስ ላተራል ሰርፌስ ኤሪያው ላይ ምን እንደምራለን? የሁለቱንም ቤዞች የነዚህን የሁለቱንም ቤዞች ኤሪያ እንጨምራለን ማለት ነው። አድና እንደምራለን። ሶ ይሄ ሰርክል ነው ዊዝ ሬዲየስ አር ከሆነ ኤሪያ ኦፍ ዘ ሰርክል ደግሞ ኤሪያ ኦፍ ሰርክል በምናውቀው ፎርሙላ ፓይ ታይምስ አር ስኩዌር ነው አይደል? የአንዱ ማለት ነው። ሁለት ስለሆነ ሁለት እንጨምርበታለን ማለት ነው። ሶ ሁለቱን ደመርን ፋይናሊ ኮማን ተርም ስላለው 2 ፓይ አር ኤች ፕላስ 2 ፓይ አር ስኩዌር ስለሆነ 2 ፓይ አር ይሄ ኮማኑን ወደ ከብራኬት ውጭ አድርገን ኤች ፕላስ ከዚህ አር ከስኩዌሩ አንድ ይቀራል ማለት ነው። ፋይናሊ በዚህ መልኩ የሰርኩላር ሲሊንደርን ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ ዲተርማይን ማድረግ እንችላለን። ሶ ኢን ጀነራል the lateral surface area of circular cylinder is 2 pi r h and the total surface area of the circular cylinder is 2 pi r into h plus r በሚሉ ፎርሙላዎች ካልኩሌት ማድረግ እንችላለን ማለት ነው። Let's see a simple example. Find the total surface area of a right circular cylinder whose radius is 8 centimeter and whose height is 12 centimeters. እንደዚህ አይነት እንሸፈፍኩት ይታያል just for the sake of demonstration ስለሆነ
እንደዚህ አይነት ቢሆን ይሄ ሬዲየሱ 8 ሄይቱ ደግሞ ከዚህ እስከ ታች ያለው ስንት 12 የሆነ ማለት ነው። ሰርኩላር ሲሊንደር አለ ነው የሚለው። ሶ ሰርፌስ ኤሪያ ቶታል ሰርፌስ ኤሪያው ምን ይሆናል? የተፈለገው ቶታል ሰርፌስ ኤሪያ ስለሆነ ቀጥታ ይህን ፎርሙላ እንጠቀማለን ማለት ነው። 2 ፓይ አር ኢንቱ ኤች ፕላስ አር ኤች ዊ ሃቭ አር። ስለዚህ ቀጥታ ፎርሙላ እንጠቀማለን። 2 ፓይ ታይምስ አር ኢዝ 8 multiplied by h is 12 plus again r 8 and 320 pi ሴንቲሜትር ስኩዌር ይሆናል ማለት ነው። ያው ከፈለግን ይሄ ፓይ ማለት ፓይ ወደ ቁጥር ሲቀየር 3.14 ማለት ነው። ይህን ካስፈለገ 320 multiplied by 3.14 ብለን የሚመጣውን ቁጥር በሴንቲሜትር ስኩዌር ማስቀመጥ እንችላለን። ኦር እንዲቀለን በፓይ ብናስቀምጠው ምንም ችግር የለውም። ያው ፓይ እንደ ራዲያን ያገለግላል ማለት ነው። ኤግዛምፕል 7.8 example name. Find the height of the right circular cylinder if its lateral surface area is 108 by centimeter square and the radius of the cylinder is 6 centimeter. እዚህ ላይ የተፈለገው lateral surface area ሰጥቶናል። lateral surface area ሰጥቶናል። እዚህ ጋር ሰጥቶናል and radius ሰጥቶናል። lateral surface የተፈለገው h ነው ማለት ነው። ስለዚህ AL over 2 pi r ኤል ኦቨር 2 ፓይ አር ኤች እንደዛ ይሆናል ማለት ነው። ሶ ኤል 108 ነው። 108 ኦቨር 108 ፓይ ሴንቲሜትር ስኩዌር ኦቨር ብለን 2 ፓይ ታይምስ ሬዲየሱ 6 ሴንቲሜትር ነው። which is 12 ፓይ። ይሄን ሲምፕሊፋይ ስናደርግ 9 ሴንቲሜትር። ኤግዛምፕል 7.9ም ተመሳሳይ ነው። እዚህ ጋር ቶታል ሰርፌስ ኤሪያውን ሰጥቶናል። ኦኬ እጅ ያነሳ ሰው አለ? አቤት አንሚዩት አድርግና እስቲ አቡ ልክ ነው። እጄ ላይ ተሳስቶ በስህተት ነው አቡ ነው ጥያቄ ያ አለ? በስህተት ስለሆነ ኦልራይት ሶ በዚህ መልኩ ማስኬድ እንችላለን ማለት ነው። እዚህ ኤግዛምፕል 7.9 ምንድነው? ቶታል ሰርፌስ ኤሪያውን ሰጥቶናል። ይሄን ያክል ነው። ሬዲየሱን ሰጥቶናል። አሁንም ደግሞ ሄይት ነው ካልኩሌተር። ሶ ይሄ ሲምፕል የሆነ ማኒፑሌሽን 80 ኦቨር 2 ፓይ አር is equals to h plus r እና 80 is equals to ፓይ አር to h plus r ኦቨር ብናደርግ ካንስል አውት ያደርጋል። h plus r equals a over 2 pi r ፋይናሊ h ምን ይሆናል? ይሄኛው ተር የቁጥር ሰብስቲት አድርግ ቀጥታ ይሰራ በካልኩሌተር እናንተ ማይነስ አር ይሆናል ማለት ነው። ሶ ካልኩሌት ሲደረግ አንድ ሴንቲሜትር ሶ በዛ መልኩ ነው የምንሰራው ማለት ነው። ቀጥሎ የመጨረሻው ሴክሽን ቮሊዩም ይዘት ማለት ነው። መጠን ይዘት ወይም መጠን ወይ ይዘት ነው። ቮሊዩም ኦፍ ፕሪዝምስ ኤንድ ሲሊንደርስ እናያለን ማለት ነው። ዴፊኒሽን ያው እንደዚህ አይነት ፕሪዝም ቢኖረን በእንደዚህ አይነት ሌንግዙ ሌንግስ ኤል ያለው ዊድዙ ደብሊው ሄይቱ ይሄን ያክል ኤች ያለው ቢሆን ሶ ቮሊዩም ይሄ ምን ያክል ስፔስ ኦኩፓይ ያደርጋል ምን ያክል ነው ይዘቱ የሚለውን ለማወቅ the volume of a right prism is the product of its base area እና height base area ማለት weight of base ሊሆን ይችላል። የዚህ ቤዝ ኤሪያ ይሄ ኤሪያ በምን ሲባዛ በዚህ ሌንግዝ በዚህ እርዝመት በዚህ ኤች ሲባዛ ማለት ነው። ሶ እዚህ ጋር ቤዝ ኤሪያ ማለት ሌንግዝ ታይምስ ዊድዝ ነው አይደለ? ቤዝ ኤሪያ ማለት ቤዝ ኤሪያ ኢኳልስ ይሄ ሌንግዝ
ይሄ ሌንግዝ ሲባዛ በዊድዝ ማለት ነው። እሱን በኤች ስናባዛው ምን ይሰጠናል? ቮሊዩም ይሰጠናል ማለት ነው። ግልጽ ነው። ሶ the volume V of a right rectangular prism of length L, width W, and height H is given as volume equals length times width times height ለውን በዚህ ይሰጠናል ማለት ነው። ሌንግዝ አለ ዛለ height አለ ማለት ነው። So simple example አለ find the volume of the rectangular prism of length 3 cm, width 4 cm, and height 5 cm. እዚህ ቮሊዩም የሶስቱ ቀጥታ ብዜት ነው 60 ይሆናል ማለት ነው። ቀጥሎ ያለው ላይ ተመሳሳይ ጥያቄ ነው የተጠየቀው፣ ግን ይሄ ትሪያንጉላር ፕሪዝም ሬክታንጉላር ፕሪዝም ሳይሆን ትሪያንጉላር ፕሪዝም። ያ ማለት ቤዙ 3 ማዕዘን 4 ማዕዘን አይደለም። ሲገን ራይት አንግል ትሪያንግል ቤዙ ማለት ነው። የዚህም ቢሆን ኮንሰፕቱ ተመሳሳይ ነው። find the volume of right prism whose altitude is 8 units. altitude ማለት ይሄ ከአንዱ ቤዝ እስከ ሁለተኛው ቤዝ ያለው ከፍታ ማለት 8 ዩኒት and whose base is a right angle triangle ቤዙ ማለት ነው። ይሄ እዚህ ጋር እንደምናየው አይነት right angle triangle የሆነ ቤዝ ማለት ነው። አንደኛው 5 ይሄ 12 ዩኒት የሆነ ማለት ነው with legs 5 and 12 units። ስለዚህ ኮንሰፕቱ ተመሳሳይ ነው። ቮሊዩም ማለት ቤዝ ኤሪያ ኦፍ the base multiplied by the height። ኤሪያ ኦፍ the base ማለት ቤዙ ትሪያንጉላር ስለሆነ የዚህ ኤሪያ ማለት ነው። የትሪያንግል ኤሪያ ደግሞ እንደምናውቀው ኤሪያ ኦፍ the triangle ምንድነው ብለናል? 1/2 ታይምስ ቤዝ ታይምስ height ነው አይደለ? ቤዝ ታይምስ height ታይምስ 1/2። ምክንያቱም የዚህ ሬክታንግል ግማሽ ስለሆነ ሃፍ ግልጽ ነው። ግማሽ ስለሆነ ማለት ነው። ሶ በዚህ መልኩ አለ ፎርሙላ አለልን። ሶ ኤች ማለት 8 ነው። 1/2 ታይምስ 5 ታይምስ 12 which is finally 240 ሴንቲሜትር ኪዩብ ይመጣል ማለት ነው። በዚህ መልኩ ይመጣል ማለት ነው። ቀጥሎ ቮሊዩም ኦፍ ዘ ሲሊንደር ተመሳሳይ ነው። ማለት ኮንሴፕቹዋሊ ቮሊዩም ነው እያልን ያለው። ስለዚህ ቮሊዩም ለፕሪዝም እንደተጠቀምነው ሁሉ ቮሊዩም ማለት ቤዝ ኤሪያ ማልቲፕላይድ ባይ ዘ height ማለት ነው። ምክንያቱም 3 ዳይሜንሽን ስለሆነ ለቮሊዩም ኦፍ ሰርኩላር ሲሊንደር ምን ይሆናል? የዚህ ሰርክል ኤሪያ በምን ሲባዛ? በዚህ ሙሉ height ሲባዛ ማለት ነው። በዚህ በኤቹ ሲባዛ ማለት ነው። So the volume V of a circular cylinder is equal to the product of the base area. base ማለት ወይ ይሄ ወይ ይሄ ወይ እዚህ ጋር ያለው ከሁለቱ ቶፕ ኦር ቦቶም ማለት ነው። and its altitude altitude ማለት በሁለቱ ቤዞች መካከል ያለው ዲስታንስ ማለት ነው። which is V equals base area multiplied by H። ቤዙ ደግሞ ሰርክል ስለሆነ እና የሰርክል ኤሪያ ደግሞ ምን ስለሆነ ፓይ አር ስኩዌር ማለት ስለሆነ ኤቢ ታይምስ ኤች ኤች ቀጥታ ይመጣል ማለት ነው። በዚህ መልኩ ነው የምንሰራው ማለት ነው። በዛ መሰረት አንድ ኤግዛምፕል አለ። A tin can has a shape of a circular cylinder whose base radius is 5 cm and height is 80 cm. Find the volume of the can, tin can. So እዚህ አይነት ያው ቨርቲካሊ ውስጥ ሬዲየሱ 5 የሆነና ሄይቱ 80 ሴንቲሜትር የሆነ ጣሳ ቢኖር የዚህ ጣሳ አጠቃላይ ቮሊዩሙ ምን ያክል ነው ነው? So we know that a tin can is one of the real objects modeled by circular cylinder. ያው በሰርኩላር ሲሊንደር ሞዴል የምናደርገው ኦብጀክት ነው ካን ጣሳ ማለት ነው። then the volume is given by volume equals base area multiplied by the height። ቤዙ ደግሞ ሰርክል ስለሆነ የሰርክል ኤሪያ ፓይ አር ስኩዌር ኤች ታይምስ height በጣል ቮሊዩም እንዲሆን ሶ ራዲየስ ማለት 5 ነው የተሰጠውና ስኩዌር እናደርጋለን and heighታችን 80 ነው። ሰብስቲቱት አድርጎ ሌላው የካልኩሌተር ስራ። therefore the volume of the tin can is 2000 pi centimeter cube ይመጣል ማለት ነው። ይህም ተመሳሳይ ጥያቄ ነው። እዚህ ጋር ግን
ቮሊዩሙን ቀድሞ ሰጠንና ቮሊዩም እና ምን ሰጠን? ሄይት ራይት ሰርኩላር ሲሊንደር ኦፍ ሄይት 12 እንደዚህ አይነት ሰርኩላር ሲሊንደር አለ። ሄይቱ 12 ሴንቲሜትር ነው። ሬዲየሱ አይታወቅም። አር ፋይንድ ዘ ሬዲየስ ኦፍ ዘ ቤዝ ኦፍ ዘ ሲሊንደር ማለት ቮሊዩሙ 972 ፓይ ሴንቲሜትር ኪዩብ ተሰጥቶናል። ስለዚህ ቮሊዩም ቀጥታ ፎርሙላ እንጽፋለን። የተሰጡትን ሰብስቲቱት እናደርጋለን። ፋይናሊ ያልተሰጠን አር ነው። አር ስኩዌር ኢኳልስ 81 ይመጣል። አር ስኩዌር 81 ከሆነ ስኩዌር ሆኖ 81ን የሚሰጠን ማን ነው? 9 ነው። ይሄን ስኩዌር ሩት ውስጥ ስናስገባ ስኩዌር ሩት ውስጥ 81 81ን ስኩዌር ሩት ውስጥ ስናስገባ 9 ነው ማለት ነው። ስለዚህ ይሄ ሬዲየስ ነው 9 ሴንቲሜትር ይሆናል ማለት ነው። ይሄ ሬዲየስ ይሄም ሲምፕል ኤግዛምፕል ነው። you will go through this as well። ይሄኛው ዲሞንስትሬሽን ተጨመረበት ነው። ቀላል ኮንሰፕት ነው። so applications on solid figures and measurements እናያለን። ለምሳሌ አፕሊኬሽን ማለት በፕራክቲካል ወርልድ ላይ የነዚህን የቮሊዩምን ኮንሰፕት ተጠቅመን የምናሰላበት አንድ ኤግዛምፕል አይተን እንጨርሳለን። የቀረው እናንተ ታያላችሁ። Example 7.15 a truck that delivers a gasoline has a circular cylindrical storage space. The diameter of the bases of the cylinder is 34 centimeter and the height of the cylinder is 46 centimeter. How many gallons of gasoline does the truck hold? So for the reference we use 1 centimeter cube ማለት ይሄን ያክል ጋሎን እንደሆነ ፍንጭ ሰጥቶናል ማለት ነው። so cylindrical የሆነ ስፔስ ያለው ስፔስ ስቶሬጅ አለን። the diameter of the bases so diameter ሬዲየሱን እንደዚህ እናድርግና የተሰጠን ዲያሜትር ነው። ዲያሜትሩ 34 ማለት ነው። and the height is from top base to bottom base 46 ማለት ነው። ስለዚህ ምን ያክል ጋሎን ይይዛል? ስለዚህ ምን ያክል ጋሎን እንደሆነ ለማወቅ መጀመሪያ ይሄ የዚህን ቮሊዩሙን ማወቅ አለብን በሴንቲሜትር ስኩዌር ማለት ነው። በሴንቲሜትር ስኩዌር ይሄ ምን ያክል እንደሆነ ካወቅን በኋላ አንድ ሴንቲሜትር ስኩዌር ማለት ደግሞ ይሄን ያክል ጋሎን ከሆነ እዚህ የምናመጣውን ቫልዩ በዚህ እናባዛለን ማለት ነው። ራይት ሶ እዚህ ጋር the volume equals pi r square times h ይሆናል። pi times ዲያሜትሩ 34 ስለሆነ ሬዲየሱ 17 ሴንቲሜትር ማለት ነው። the whole square times volume I mean height 46 ሴንቲሜትር ይሆናል። ይሄን አባዝተን ስናመጣ I think እዚህ ጋር pi times 17 square times 46 13294 ይመጣል ማለት ነው። አሁን የተፈለገው ይሄን ያክል በሴንቲሜትር ኪዩብ ከመጣ ወደ ጋሎን እንቀይራለን ማለት ነው። እዚህ ጋር 1 ሴንቲሜትር ኪዩብ ማለት ይሄን ያክል ጋሎን። ስለዚህ ቀጥታ ምን እናደርጋለን? በዛ ማባዛት ነው አይደል? የተሰጠን ኮንቨርሽን 1 ሴንቲሜትር ስኩዌር ይሄን ያክል ጋሎን ከሆነ ይሄን ያክል ሴንቲሜትር ስኩዌር ስንት ጋሎን? በዚህ ማባዛት ማለት ነው። therefore 3.51 ጋሎን ይይዛል ማለት ነው። ትራኩ የጋሶሊንን 3.51 ጋሎን። ይሄም ያው ከቮሊዩም ጋር የተያዘ ነው። ኤቭሪቲንግ በጣም ሲምፕል ነው። አይ ሆፕ ታዩት ቀላል ሰፍ ነው። ቮሊዩም የፕሪዝም ኤግዛምፕል ነው። ፋይናሊ ሪቪው ኤክሰርሳይዝ አለ። ሪቪው ኤክሰርሳይዝ ሲምፕል ሪቪው ኤክሰርሳይዝ ነው። እስቲ ይሄን ሰርተን እንጨርሳለን። ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢፍ ኢት ኢዝ ኖት። A cube has 6 faces, 12 edges and 8 vertices. አንድ ኪዩብ 6 ፌስ አለው፣ 12 ኤጅ አለው፣ 8 ቨርቲስ አለው። እውነት ነው? ይሄን ያው እየሳላችሁ ወይም የተሳለውን አምጥታችሁ ነው ማየት የምትችሉት። ኪዩብ ማለት ሁሉም ሳይዱ እኩል የሆነ አይነት ዲቫይስ አይ ሚን ፊገር ማለት ነው።
ወይ እየሳላችሁ ኮንፈርም ማድረግ ነው። አሁን መሸምደድ አይጠበቅባችሁ። ጀስት የተጠየቀው ኪዩብ ስለሆነ ስንት ፌስ አለው? 6 ፌስ አለው አይደል? እውነት ነው። 12 ኤጅ ማለት እነኚህ ጠርዞች ማለት ነው። ከላይ 4 አለ 1 2 3 4 ከታችም ስንት አለ? 4 አለ 5 6 7 8 የቆሙት ቨርቲካል የሆኑት ደግሞ 4 አለ 9 10 11 12 12 ቨርቲክስ አለ እና ኤጅ ደግሞ 8 ቨርቴክስ 8 ነው የሚሆኑት 1 2 3 4 5 6 7 8 ስለዚህ ሶስቱን የሚያሟላ ቺዝ ትሩ ማለት ነው። ሶ በእንደዚህ አይነት እንዲያደርጋችሁ እያንዳንዱን ማየት ትችላላችሁ። ጀስት ወደ መልስ የተሰራባቸው ሲምፕል የሆኑ ጥያቄዎች ናቸው። አሁን ስንት አንድ ስኩዌር ፒራሚድ ስንት ኤጅ አለው እየሳላችሁ ስኩዌር ፒራሚዱን ስላችሁ መግለጽ ትችላላችሁ ማለት ነው። ሶ ይሄን መልሶቹን ሰጥቻችኋለሁ። እናንተ ስክሪፕቶና ወረቀት ይዛችሁ ሲምፕሊ እየሳላችሁ ልክ እዚህ ጋር እንዳደረግ ነው ትሩ ከሆነ ትሩ ፎልስ ከሆነ ፎልስ ማለት ትችላላችሁ። አሁን ሰዓት ስላሳለፍን ትንሽ ፈተን ያልኩት መጨረሻው ነው መስለኝ። ሶ ፋይናሊ ጨርሰናል ይሄን ዴት። ታንክ ዩ ፎር ዮር ታይም ኤንድ ፔሸንስ። ደህና ደረሰች። ኦኬ